አድማጫችን በፊንጣጣዬ መቆጣጠር የማልችለው አየር ይወጣል። በሕክምና ለማስቆም ያላደረኩት ጥረት የለም። አስፈላጊ የሚባለው ምርመራ ለማድረግ ሞክሬያለሁ። ነገር ግን ችግሩ አልታወቀም፣ መፍትሄ አላገኘሁም። ከማህበራዊ ህይወት ሁሉ ተገለያለሁ። በዚህ ምክንያት ምን ላድርግ ይላሉ ዶክተር ኢዮብ። በተለይ ሽታ ከሌለው እና በ24 ሰዓት ውስጥ ደግሞ ብዙ ጊዜ የማይደጋገም ከሆነ ትክክለኛ የአንጀት ስርዓት ነው። መቼ ነው አሳሳቢ የሚሆነው የሚለውን ነገር ለማየት ፈስ አሳሳቢ የሚሆነው ከሚከተሉት 5 ነገሮች አንዱን ሲይዝ ነው። በእንግሊዝኛ ፍላቱለንስ የምንለው ነው፣ ወይም በታችኛው የአንጀታችን ክፍል አየር ሲወጣ ነውና በተለያየ ቦታ በተለያየ አካባቢ የተለያየ ስም ስላለው በታችኛው በፊንጣጣችን በኩል አየር እያልን ብናወራ በጣም ጥሩ ግልጽ ማይሆንላቸው አካላት ስለሚኖሩ ሰው በታችኛው በፈንጣጣችን ወይም በመቀመጫችን አየር የሚወጣ ከሆነና ያ ችግር ነው የምንላቸው 5 ነገሮች ሲሟሉ ነው። መቆጣጠር የማይችሉ ከሆነ ከ25 ጊዜ በላይ በ24 ሰዓት ውስጥ አየር የሚወጣቸው ከሆነ ለአየር ለማስወጣት ብለው ደግሞ ከሰው ተነጥለው ሄደው ሽንት ቤት መጸዳጃ ቦታ ሄደው ያን ነገር አድርገው የሚመጡ ከሆነ ስለሚያሳፍራቸውም ችግር ነው። ቁርጠት ካለባቸው እና እንዲሁም ደግሞ ያን አየር ወይም በፊንጣጣቸው ወይ ደግሞ ፈስ እንዲከሰት የሚያደርጉ ምግቦችን ማስወገድ ካለ እነዚህ ችግሮች ናቸው ማለት ነው። አንድ ሰው የዚህ የአየር ታችኛው በፊንጣጣችን አየር እየወጣ የሚያስቸግረው ከሆነ ከማህበራዊ አገልግሎት ወይም ከማህበራዊ ህይወት መገለል ያመጣበታል፣ ብሎም ድብርት ሊያጋልጠው ይችላል። ከዛም ደግሞ መጨነቅን ሊያመጣበት ይችላል ነው። ስለዚህ እንደዚህ ከሆነ ምን ሊሆን ይችላል ምክንያቶቹ የሚለው ነገር ማወቅ ያስፈልጋል። ምክንያቶቹ ሊሆኑ የሚችሉት በአብዛኛው ብዙ ጊዜ የፈስ ችግር ወይም ደግሞ በታችኛው የመቀመጫችን አየር መውጣት በዋናነት የሚከሰተው 65 ዓመት በላይ ከሆናቸው አብዛኛው ሴቶች ላይ ይከሰታል። ነገር ግን በማንኛውም ወንድና ሴት በማንኛውም እድሜ ያሉ ሴትና ወንድ ላይ ሊከሰት ይችላል ነው። ሌላኛው ለዚህ ችግር ተጋላጭ የሚሆኑት ብዙ ጊዜ የወሊድ ችግር ያለባቸው በወሊድ ላይ መሰንጠቅ ወይ መተርተር ከገጠማቸው ወይ ረዘም ያለ ምጥ ካጋጠማቸው የተወለደው ህፃን ወይም በጣም ትልቅ ከሆነና እዛ አካባቢ ካለ አየር እንዳይወጣ የሚቆጣጠሩ ጡንቻዎቻችን መላላት ስለሚገጥማቸው እንደዛ አይነት ችግር ይጋለጣሉ። ሌላኛው ቁርጠት ያለባቸው ወይም ድርቀት ያለባቸው ሰዎች ናቸው። የነርቭ ችግር ያለባቸው እንደ ስትሮክ ያለባቸው ወይም ሌላ መልቲፕል ስክለሮሲስ የምንለው በሽታ አለ፣ ፓርኪንሰንስ የምንላቸው አሉ። ደግሞ የአከርካሪ ደግሞ ሌላ ችግር ካለባቸው እነዚህም ለመቆጣጠር የሚረዱ የነርቭ ችግር ካለባቸው ይጋለጣሉ። ቀዶ ጥገና ያደረጉ ከታቸው የመቆጣጠሪያ ክፍላችን ላይ ቀዶ ጥገና ያደረጉ ሰዎች ካሉም እንደዛው ክብደታቸው ከፍተኛ የሆኑ ሰዎችም ለዚህ ይጋለጣሉ። እድሜያቸው የገፋ ሰዎችና የምግብ ደግሞ አንዳንድ ጊዜ ምግብ መቆጣጠር ያለመቻል አይነት ነገር እና እንደዚህ አይነት ሰዎች በጣም ተጋላጭ ይሆናሉ ማለት ነው። ስለዚህ እንደዚህ ከሆነ ብዙ ጊዜ ያው ስለሚያሳፍር አብዛኛው ሰዎች ወደ ሕክምና ቦታዎች አይመጡም እና ቤታቸው ያን ችግራቸውን ይዘው ይቆያሉ። ወደ ተለያዩ የስነ ልቦና ተጽዕኖዎች ይጋለጣሉ። ነገር ግን እስከ 25% የሚያክሉት የዚህ የመቆጣጠር ችግር ያለባቸው ሰዎች ምንም አይነት መድኃኒት ሳይወስዱ ምንም አይነት ቀዶ ጥገና ሳያደርጉ በአመጋገብና በአኗኗር ዘዴያቸውን ብቻ በማስተካከል መፍትሄ ማግኘት ይችላሉ ማለት ነውና ከዛ ውጭ ግን መድኃኒቶች አሉ አኗኗር ዘዴ ማስተካከል እና ብሎም ደግሞ የከፋ ደረጃ ሲደርስ ደግሞ በቀዶ ጥገና ማስተካከል የሚችሉ ሁኔታዎች ስላሉ ተገቢውን ምርመራ በማድረግ የነርቭ ችግሮችን ተጓዳኝ ምልክቶች ካሏቸው የነርቭ ሐኪም ጋር በመቅረብ መታየት አለባቸው። ቀዶ ጥገና አድርገው ታችኛው የመቆጣጠሪያ ክፍል ላይ አካባቢ ችግር ካለ እንደዚሁ ቀዶ ጥገና ሐኪሞችን ማማከር ያስፈልጋል። ከአመጋገብ ጋር ተያይዞ ካለ ደግሞ እንዲሁ አንጀትና ጉበት ልዩ ስፔሻሊስት ሐኪሞች ጋር ሄደው በመቅረብ የተሻለ ሕክምናና ምርመራ አድርገው በቂ ሕክምና ማግኘት ይችላሉ ማለት ነው። ስለዚህ መታከም ይችላል። ስለዚህ እነዚህ ነገሮች በማፈር እና በመሸማቀቅ ቤቱ ለተለያዩ የስነ ልቦና ተጽዕኖዎች ከመዳረግ ይልቅ ጤና ተቋም ቀርቦ ሐኪም ጋር ተወያይቶ የተሻለ ሕክምና አግኝቶ ኖርማል የሆነ ህይወታቸው እንዲመሩ እንመክራለን ማለት ነው። በጣም ጥሩ ዶክተር ኢዮብ ጥሩ ነገር ነው ያነሳው። አድማጫችን ዶክተር ኢዮብ አንተ ባልኸው መሰረት ይሄ ፊዚካል ኢልነስ ወይም ደግሞ አካላዊ ጤንነት መጓደል ችግር ከሆነ ወደ እነዚህ ሐኪሞች ይሄዳሉ። አንዴ ምን አጋጠመኝ መሰላችሁ? እንደዚሁ በጣም በቃ መቆጣጠር አልችልም፣ አየር ይወጣል፣ አጠገብ ያለው ሰው ይታፈናል በሽታው፣ ሩሙም ገባበት በሙሉ በቃ ሽታ ብቻ ነው የሚሆነው እና በጣም ተቸግሬያለሁ፣ ምን ላድርግ ብሎ መጡና ማለት በደንብ ስናወራ ምንድነው የተረዳሁት ነገር ምንም አይነት የሚወጣ ድምጽ የለም። አንድ ሁለተኛ ሰው በዚህ መልኩ አስቸገርከኝ ብሎ ተናግሮት አያውቅም ይህን ታካሚ። በሌላ በኩል ሸተተኝ ብሎትም አያውቅም። ስለዚህ እንዲህ በራሳቸው በስነ ልቦና ወይም በአእምሮ ጤንነት መታወክ ምክንያት እንዲህ አይነት ችግሮች ሊኖሩ ስለሚችሉ አድማጫችን አሁን ካልናቸው ነገሮች ወይም ዶክተር ኢዮብ ከገለጻቸው ነገሮች ውጭ ከሆኑ የአእምሮ ሕክምና ስፔሻሊስት ማግኘት ጥሩ ነው ብዬ አስባለሁ። እሱን ለመጨመር ነው። እናመሰግናለን ዶክተር ሁላችሁንም።